ስለ ሀገር የሚዘፍኑ ስለ ጋራ ሸንተረር የሚዘፍኑ ጻድቅ ናቸው ማለት ነው። ይጸድቃሉ ማለት ነው። ምክንያቱም አብያት ካልሆነ በጎ ስራ እየሰሩ ነው ማለት ነው። መዝሙሩ በራሱ ዘፈን ነው። ስለዚህ እንደዛ ከሆነ ዘፈንና መዝሙር ታዲያ ልዩነቱ እነ ማርያምና እነ ዳዊትን በእግዚአብሔር ፊት ዘፈኑ ብሏቸዋል። ዘፈኑ ቀጥታ ዘፈኑ ነው። ዘምሩ ማለት አይደለም። ዲያቆናት ሰርጋቸው ዕለት መቀደስ የለባቸው ቀድሶ ማቁረብ የለባቸው። በነበረው የቤተ ክርስቲያኒቱ ስርዓት በሰርጉ ቀን መቀደስ አሁን ያለው የሽምግልና ስርዓት ፊት ኦርቶዶክሳዊ ትውፊት ከጠበቀ በቁ ዘፈን ግን ኃጢአት አይደለም። በቁ ዘፈንና መዝሙር በቃ ማዳመጡም መዝፈኑ በጣም ይሄን ያክል ተለጥጦ እንደ ችግር ሆኖ ይወራለት የሚችል ጉዳይ አይደለም ማለት ነው። ስለዚህ ኦርቶዶክስ በሙሉ ዘፋኝ እየሆነ ነው፣ ዘፈን አዳማጭ እየሆነ ማለት ነው። ዘፈኑ እኮ ያለው ከተቃሉ በዛ እንደዛ ከሆነማ እንደገና ደግሞ ጳውሎስ ዘፈን የሥጋ ስራ ነው ሲል አሁን የእነሱ ዘፈን እየተቃወመ ነው ማለት ነው። ሁለቱም ቃል ባንድ ጳውሎስ ያለው ቃልም ዘፈን ነው የሚለው እዛ ላይ ያለው ዘፈን ነው። እዛ ውስጥ ምን አገባው? ሃይማኖት ውስጥ ምን አገባው? ሰላም ጤና ይስጥልን የአንቱ ቤተሰቦች እንደምን አላችሁ? ቀደም ሲል እንግዲህ በኢንትሮአችን እንደሰማችሁት አንድ የህግ ባለሙያና በኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ መጋቢ ሐዲስ እዝራ የሚባሉ ግለሰብ በአንድ የሃይማኖት ተቋም ሚዲያ ላይ የሰጡትን ማብራሪያ ነው። እንግዲህ ዘፈንንና መዝሙርን በሚመለከት እንግዲህ በእሳቸው እይታ ዘፈን ማለት መዝሙር ነው፣ ሁለቱ ልዩነት የላቸውም። ምናልባት የሚያስተላልፉት መልእክት ሊሆን ይችላል እንጂ የሚል እይታ አላቸው። እንደዚሁም ደግሞ ከመሳሪያ ጋር መዝሙርና ዘፈን የሚጠቀሟቸው መልእክቶችና መሳሪያዎች ደግሞ ልዩነታቸው ምናልባት እዛ ጋር ሊሆን ይችላል እንጂ ዘፈን ኃጢአት አይደለም ወይም ክልክል አይደለም ብሎ መናገር ግን አይቻልም የሚል እይታ በነበራቸው ቆይታ እንግዲህ ሲተነትኑ ነበር። ለማንኛውም እስኪ የሚከተለውን እንስማና እንመለስ። ያ በዘፈኑ ውስጥ ያለው ስንኝ የእግዚአብሔር ቃል ስለሚባል ኢየሱስ ዘፈን ዜማው ያሬዳዊ በመሆኑ መሳሪያው የመሳሪያ ብርአቱ አንድ ዘፈን የሚያሰኘው ልብሱ ዜማው እንደዚሁም መሳሪያው ጭምር የነዚህ ሶስት የአራት ነገሮች ቅንብር ነው። ስለዚህ ያሬዳዊ ኃይል ያለው ያ ዘፈን ይባላል። በአንድ በኩል ደግሞ ሊከለከሉ ከዘፈኑ መዝሙሩ ከዜማ ሀይል ባህል ቀን የሚሉ ደግሞ አለ። ስለዚህ እንደዛ ከሆነ ዘፈንና መዝሙር ታዲያ ልዩነቱ በመሰረቱ ቅድም ተናገር ሁሉም ዘፈን ልዩነቱ እንዳልኩት በውስጡ የምትመልፈው መልእክት እና ደግሞ የዘፈኑ አይነት ነው የሚለያየው። እንደው መሳሪያን ካነሳ አይቀር ትንሽ እዚህ ጋር ነውና እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ሲጀመር እግዚአብሔር ይመስገን ከዚህ አሁን ዓለም ዘፈን ብሎ ከሚጠራው ዜማ የተለየ ዜማ ነው ያለት። ምንም ይሄኛው ከዚህኛው ጋር መሳሪያ ማትጠቀምም ዜማውን ማትጠቀም ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያለው ሃይማኖት ግን አብዛኛው እስከማውቀው ድረስ የራሱ ዜማ ያለው ካለ አለኝ ብሎ ብቅ ይበል። እኔ ግን እስከማውቀው ድረስ የሚጠቀሙት ዜማውንም የአሁን ዘፈን ብለን የኢትዮጵያ ሙዚቃ አይደለ አሁን የኢትዮጵያ ሙዚቃ ብሎ የሚጠራው አይደለ ዘፈኑንም ዜማውንም የሚጠቀሙት የዛን ሙዚቃ ዘፈን ነው። መሳሪያውንም የሚጠቀሙት የዛን ዘፈን ሙዚቃውን የኢትዮጵያ ሙዚቃ ያመረቀው ማለት ነው። ለምሳሌ ኪቦርድ፣ ሳክስፎን፣ መሰንቆ አይደለ ወዘተ ክራር ዘመናዊና ባህላዊ ተብሎ ሁለት ይከፈላል። ዘመናዊና ባህላዊ ተብሎ ይከፈላል። አንጻር ደግሞ ባቲ፣ ትዝታ፣ አንቺ ሆዬ፣ አምባሰል አለ። እሱን ነው የሚጠቀሙት። በዘመናዊ ደግሞ ሌላ ደግሞ አለ። በቤተክርስቲያናችን ደግሞ ግዕዝ፣ አራራይ አለ። እሺ ይከተል ነው ያልካለው የኢትዮጵያ ቤተክርስቲያን ወይ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህኛው ዘፈን የምትወስደው ምንም አይነት ነገር የለም ይታወቃል። ምናልባት ከበሮን ወስዳ ይችላል። ከዛ ውጭ ግን ቪዲዮአቸው ደግሞ ያስተላልፉት መልእክት ምናልባት ሙዚቃ ወይም ዘፈን ከመዝሙር የሚለየው ምናልባት የኢትዮጵያ ለምሳሌ በኢትዮጵያ ኮንቴክስት ሲወሰድ የኢትዮጵያ ሙዚቀኞች የሚጠቀሙት የሙዚቃ መሳሪያ ምናልባት ለመዝሙር የሚጠቀሙትን የሙዚቃ መሳሪያ አይጠቀምም። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምናልባት የራሷ የመዝሙር መሳሪያ አላት። ነገር ግን ሙዚቀኞች ደግሞ የሚጠቀሙት እንደ ማሲንቆ፣ ኪራር ወይም ሌሎች መሳሪያዎች አላቸው። እዛ ጋር ነው እንጂ ልዩነቱ መዝሙርና ዘፈን ልዩነት የላቸውም የሚል አቋማቸውን ደግሞ በሚቀጥለው ንግግራቸው አሰምተውናል። ስለዚህ እናንተ ምን ትላላችሁ? ለማንኛውም ቤተሰቦቻችን ሪሊ ዘፈንና መዝሙር ልዩነት የላቸውም ወይ? ለእናንተ እንግዲህ ምናልባት የኦርቶዶክስ ሃይማኖት ተከታይ ልትሆኑ ትችላላችሁ፣ ወይም የሌላ ሃይማኖት ተከታይ ልትሆኑ ትችላላችሁ። ሃይማኖቱ ምንም ይሁን ምንም ግን ዘፈን ክልክል ነው የሚል አስተምሮ እንዳለ በእኛ እናውቃለን። ጠቀቀን በእስልምና ሃይማኖት ለምሳሌ ዘፈን የሚባል ነገር ክልክል እንደሆነ ነው ወይም ኃጢአት እንደሆነ ነው እኛ በአስተምሯችን የምናውቀው ማለት ነው። እናንተ ምን ትላላችሁ? ምናልባት ከኦርቶዶክስ ሃይማኖት ለምሳሌ ወደ ሌላ ሃይማኖት የሚቀላቀሉ በጣም በርካታ ዓለማዊ ዘፋኞችን ወይም ሙዚቀኞችን እናያለን። ስለዚህ የነበሩበት ሃይማኖት ዘፈን ክልክሏቸው ነው ወደ ሌላ ይሄዱ የሚዘፍኑት ወይስ የሚዘምሩት ወይስ የእናንተ እይታ ምንድን ነው እዚህ ጋር? ስለዚህ ግልጽ የሆነ አቋም እዚህ ጋር ማወቅ ስለምንፈልግ ነው። ለማንኛውም የእናንተ እይታ ምንድን ነው? ዘፈንና መዝሙር ልዩነት የላቸውም ወይ? ለማንኛውም ለነበረን ቆይታ ከልብ እናመሰግናለን። ላይክ እና ሼር አድርጉ። አዲስ ከሆናችሁ ለቻናላችን ደግሞ ሰብስክራይብ አድርጉ። መልካም ቆይታ። ባይ ባይ። በኩል ደግሞ ዘፈን ዝም ብሎ ከህዝቡ ግን የማይቆም ከቤተክርስቲያን ከማይቆም ሰባኪና ዘማሪ ይልቅ
የህዝብን ክፍ የሚያስተጋባ ዘፈን ይሻላል የሚሉ ሊቃውንት በቤተክርስቲያን አሉ። ሚዲያ ላይ እንደሰንዳ የምንሰማው አይ ዘፈን ኃጢአት ነው ኃጢአት ነው። ይህን በማስመልከት ቤተክርስቲያን የሚለው ነገር አብረን የምናነሳ ይሆናል። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። አብራችሁ ብትቆዩ እነዚህ ጥያቄዎች በሙሉ የምንመልስ ሆነ ቤተክርስቲያናችን በዓለማዊ በመንፈሳዊ በሁለቱ ግን የተሳብ ሰይፍ ሊቅ ናቸው። መጋቤ ሐዲስ መምህር ዕዝራ ቀለሙ መጨረሻ አብራችሁን ቆዩ። ዛ ዚያን ላይክሽን ሰብስክራይብ አድርጉ። አሁን በድጋሚ እንኳን ለመጡ የመጀመሪያ ጥያቄ የሚሆነው ዘፈን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ገላትያ 5 ላይ የተቀመጠው የሥጋ ሥራ የተገለጡ ናቸው ብሎ ዘፈን ይዘን ያስቀምጣል። ዮሐንስን መዝሙረ መለኮት ቅዱስ ዮሐንስን ያስቀምጣል። ሌሎች ጉዳዮች ላይም ይቀመጣል። ዘፈን ኃጢአት ነው አይደለም? ዘፈን መዝፈን፣ ዘፈን ማዳመጥ እነዚህ ኃጢአት ናቸው አይደለም? እንዴት ይታያል? በሌላ በኩል ደግሞ እንደምታነሱት ሰዎች ግፍን የሚሰብኩ ዘፋኞች ይበዛሉ። ከግፈኞች ጋር አብረው ከሚያብሩ ዘማሪያን ሰማች ልክ ብለው ደግሞ በዚህ በኩል የሚቆሙ አሉና ቤተክርስቲያን ትላለች። እግዚአብሔር ያክብርልን። ምዕመናን እንኳን ለብርሃነ ትንሣኤው አደረሰው። አሁንም ለብርሃነ ቅዱስ የሚያደርሰን እግዚአብሔር አምላካችን ቅዱስ ፈቃዱ ይሆንልን። ጥያቄው ትንሽ ፈታኝ ነው የሚሆነው። ዘፈን ኃጢአት ነው ወይስ አይደለም? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመለካከት ዘፈን እንደዚህ ይታያል የሚል አይነት ጥያቄ ያለው ነው። እንግዲህ ማለት ነገሮች የተቃላቱ እንደመሳት ብሎ ይመስለኛል። አዎ ዘፈን አንተ እንደምታውቀው የገላትያ ሰዎች ምዕራፍ 5 ቁጥር 21 ላይ ያለው ነገር አለ። ሄሮድያዳም አለ። ግን በሌላ በኩል ሀሌት አይደተ ከሙሴ ይለዋለ ከሙሴ ማርያም ፊታምር ጊዜ ተዘገይ ለና አለም እነስላሴ እንዘተሰብ ከበሮ ቅድማ ይላ ፍቅር የመሆናሴ ለተአምር የነገሩ ዳሴ ማርያም እህቱ ለሙሴ የሚል ማርያም ነው የመጽሐፍ ቅዱስ። እንግዲህ እስራኤላውያን ከኤርትራ ባህር ተሻግረው እና ደግሞ እነሱ በሰላም ተሻግረው የግብፅ ሰዎች ፈርዖናውያን ወደ ባህር ሲወረወሩ ያው እንግዲህ ሲፖለ ዲያበስ እንኳን ተሰፋ ረሰ ወመስተሰነ ወረው ሙስተማይ ተረዳይ ወመሰኩረ መነን ይላሉ ያሉ እነ ማርያምን ዘፈነች ነው። ከበሮ እየመጣች ዘፈነች ነው። አሁንም በሌላ በኩል አሁንም ልበ አምላክ ነቢዩ ንጉሱ ዳዊት ምንድነው ቅድመ ታቦተ ሕግ እስከ መነነቶ ቢልቆን እስከ መነነቶ ቢልቆን ቅድመ ታቦተ ሕግ አመዘመነ ንጉሠ እስራኤል ያይዘገየስ ነው። አሁን ይሄ ንጉሱ ዳዊት በታቦተ ጽዮን ፊት በዘፈነ ጊዜ ነው። በዘፈነ ጊዜ ብሎ እንደውም ሲካም ነው ሚልቆን አንተ ንጉስ ሆነ እንዴት ራስህን አውፋለህ ትዘፍናለህ ብላ ጠይቀዋለች። እሱ ግን አሁን እዛ ላይ የምናየው መዝፈኑ ለታቦቱ ክብር ነው። መዝፈኑ ለታቦቱ ክብር ነው። ስለዚህ እነዚህ ነገሮች አሁን መጽሐፍ ቅዱስ ዘፈንን በበጎ በመጥፎ ጎንም ያነሳበት ፓርት አለው ማለት ነው። ስለዚህ ዘፈን በቁሙ በራሱ ሲጀመር ኃጢአት ነው ማለት ነው። ዜማ አሁን ቅድም ያልኳቸው ቃላት እንግዲህ አሁን ዘፈን ሳይሆን ራሱ ኃጢአት የሚሆነው ወይም ልክ የማይሆነው መልእክቱ ነው። ዳዊት በታቦተ ሕግ ጽዮን ፊት ሲዘፍን ልክ ነው። እግዚአብሔርን ሲያመሰግንበት ታቦተ ጽዮን ፊት ሆኖ ሲዘፍንበት ማርያም